ጋይስ ሩታ አበደች ማለት ነው። እንግዲህ ቡዜ የሩታን ልጅ እንግዲህ ካልወሰድኩ ብላለች። እንግዲህ አያቱ ጋር ማደግ አለበት። በነገራችን ላይ ይሄ በጀመራ ነበር ብዬ ነው ማስበው። በጀመራ ለአያት ቢሰጡ አሪፍ ነው ብዬ ነው ማስበው። እና ይቅርታ አድርጉልኝ። እኔ አሁን የማንም የሩታም ደጋፊ አይደለሁም። ስትንጫጫ ነበር ምናምን። ግን በዚህ አጋጣሚ ቡዜ ማለት ነው ከሩታ ስትገናኝ በጣም ነው አንደኛ አትስማሙ፣ ሁለተኛ ለአንቺ ክብር የላትም ሩታ። ንግግሯ በጣም ነው የሚያስጠላ። አንቺም ቀስ ብለሽ አታውሪም፣ ትጮዋለሽ፣ እሷም ትጮዋለች። ተገናኝታችሁ እሳትና ጭድ ይሆናችኋል ማለት ነው። እና እኔ ዛሬ ያደረጋችሁ ትክክል ነው ብዬ አላስብም። እኔ የራሴ ስሜት ስለማቅ ማለት ነው። እኔ ከእናቴ ጋር አላደግኩም። ሶ ልጅ ከእናት ጋር ነው ማደግ ያለበት። በእርግጥ ሩታ ያያ ሜዳ ናት፣ ይሄ አልክድም። ለልጇ ጊዜ የምሰጥም አይመስለኝም። ቤትም ስትሆን ተኳኩላ ነው ተዘፍዝፋ ካሜራ ደቅ ነው ቪዲዮ የሚሰሩት። ሶ ጊዜ የምሰጥም አይመስለኝም፣ በሰራተኛ ጥላ ማለት ነው። ገባቸው አይደለም? ግን ምንም ይሁን ምንም ልጅ ከእናት ጋር ማደግ አለበት ብዬ ነው ማስበው። ሲጀምር ደግሞ መፍትሄ የለሽም ባይዘዌ ቡዜ ማለት ነው። መፍትሄ የለሽም። በንግግር ቀስ ብላችሁ እንጂ አላቅም ጋይስ። እውነት ከባድ ነው ብዬ ነው ማስቡ። ገባችሁ? ይሄ ነገር በነገራችን ላይ እኔ አሁን ሩታ ካሜራ ላይ የአብርሽ ቤተሰብ ያሰደበች ነው የምትሳደቡም፣ ተረጋጉ። ለቪዲዮም ሊሆን ይችላል፣ ተረጋጉ። ካምዳውን አድርጉ። ቤተሰብ ነው፣ ቀሪ እናንተ ናችሁ ማለት ነው። የአብርሽና የቡዜ ቤተሰብ ባለጌ ናችሁ። ቤተሰብ የሚነገናኝ ራሳቸውን የቻሉ። አብርሽን ባለጌ ከሆነ አብርሽ ባለጌ ነው፣ ቡዜም ባለጌ ከሆነች ቡዜ ባለጌ ናት። በቃ ይሄ ነው። ብልግና ደግሞ ከሩታ በላይ ባለጌ የለም። የባለም ቤተሰብ እንደዚህ ከፍ ዝቅ ስታረግ የምታናግር እንጃ፣ ይሄ ብልግና ነው ብዬ ነው ማስበውና ግን እኔ እውነት ለመናገር እኔ ትክክል ነው ብዬ የሚያስበው ሩታን ታይ ታይ ጥሩ አይደለም። ልጃችሁን በፍቅር ተስማምታችሁ ተለያይታችሁም ቢሆን በስነ ስርዓት አሳድጉ። ይሄ በቀል ምንም ትርጉም የለውም ብለሽ ማምከር። ለነገሩ ምክር የሚገባት አይደለችም ሩታ። ግን ቢያንስ ወንድምሽን ነው ማውራት ያለብሽ ብዬ ነው ማስበው እንጂ ልጅን ከእናት መንጠቅ መፍትሄ ነው ብዬ አላስብም። ይሄ መፍትሄ ነው ማቅም። ልጅ ከእናት ጋር ነው ማደግ ያለበት። የእናት ፍቅር አግኝቶ የአባትን በቃ ማለት እኔ እኮ አለሱ ወንድ የለም ማለች እንጂ እኮ እንደ ወሬዋ እንደምታወራ እንደምትቦጠረቀው አርፋ ጀግና ሆና ምሳሌ ሆና የሚዲያ ሰው አይደለች። ምሳሌ ሆና ለሴቶች ማሳየት ሲገባት እቺ ይሄን የመሰለ ልጅ ፈጣሪ የሚያምር ልጅ ሰጥቷት። እኔ ይቅርታ አድርጉልኝ፣ ሩታ በዚህ ሰዓት በጣም ዩቱብ ይከፍላታል ምናምን 10 ልጅ ማሳደግ የምችል ሴት ናት ባይሰው ማለት ነው። በጣም ዩቱብ ይከፍላቸዋል። ገባችሁ አይደል? በጣም ዩቱብ ስለሚከፍላቸው ማለት ነው። እንኳን ለራሷ ልጅ አይደለም ለሌላ መትረፍ የምችል ሴት ናት። ክብሯን ዝቅ አድርጋ ከምትስ ማለት ከቤተሰብ ጋር ግብ ከምትፈጥሪ ልጅሽን አርፈሽ ተቀምጠሽ ልጅሽን በስነ ስርዓት ማሳደግ ነው። ወንድ ከምታሯርጪ ማለት ነው። ሶ ትክክል ነሽ፣ ግን በዚህ መልኩ አይደለም። ተረጋግተሽ ነው፣ ቤተሰብን አክብረሽ ነው ሁሌ አንቺውን በቃ። በዚህ ደግሞ ምንድነው ጭራሽ በልጅ የመጣችሁ ወይ? ይሄ በእርግጥ ትክክል አይደለም። እነሱ ይሄን አደረጉት። ቡዜ ትክክል አይደለሽም። በዚህ አልደግፍሽም። ባይዘዌ ብሰጡ ራሱ በፊት ነበር ለአያት መስጠት የነበረባቸው ብዬ ነው ማስበው። እቺ ሴት ወጣት ናት። በስራ ልጇን ማሳደግ ትችል ነበር። እሷ ወልዳ ነው ወደ ቪዲዮ ዩቱብ የመጣችው። የራስነት ጊዜ እንኳን አልጨረሰችም። የእናትነትን ክብር እኔ አይቼባት አላቅም ሩታ ላይ። ሶ እናንተ ያደረጋችሁ ዛሬ ትክክል አይደለም። ሩታን ደግፌም አይደለም። ግን እንዴት ነው አንድ ልጅን ከእናት የምትነጥቁት? በዚህ መልኩም አይደለም። ደግሞ ተነጋግራችሁ ወይም ደግሞ ባልና ሚስት ምንድነው ተነጋግሮ ነው እንጂ እናንተ ምን ቤት ናችሁ? አልወለዳችሁ፣ ምጣችሁ አልወለዳችሁ እንዴ? ምንም ይሁን ምንም እናት ናት፣ የማይካዳቅ ነው። እኔ ስላችሁ ደግሞ ወደዛ አስተያየትና ላንገራችሁ ጋይስ፣ አስተያየትና መደገፍ ለዩሺ ለእውነትም ቆሙ። ትክክል አይደለም። እኔ እውነት ለመናገር እኔ ሩታ ጋር ሲሄዱ አንድ ቀን ተከብሮ አቁም ዴቭም ቡዜም
ራሳቸውን የምታስከብሩ እናንተ ናችሁ። ቤተሰባችሁን የምታሳድቡት እናንተ ናችሁ። ይሄ ደግሞ ማድረግ የለባችሁም። እናንተ ሩታ ጋር በሄዳችሁበት ቁጥር ቤተሰባችሁ ውስጥ ነካን። ይኸው ቤተሰብ የተሰደበ ነው እንግዲህ በኮሜንት ያየው ነበር። በጣም አፈርኩባችሁ። ቤተሰብ ነው ይገናኛል፣ ይጋጫል፣ ይገናኛል። ግን ልጅን ከእናት እግዚአብሔርን ምስክሬ ነው የምላችሁ። እኔ ከእናቴ ጋር አይደለም ያደግኩት ከአያቴ ጋር ነው ያደግኩት። እና ብዙ ነገር አለ። የእናት ፍቅር የአባት ፍቅር ያስፈልጋል። ይሄ ልጅ ደግሞ እነሱ ደደብ ሆኖ ነው እንጂ ዘልዛላ ሆኖ ነው እንጂ ለነገሩ ካለ ፍላጎት ነው። ልጅም የመጣ አለ ፍላጎት ነው ትዳር ውስጥ የገቡት። ስለ ትዳር ምንም ሳቁ በሰው ሆይ ትዳራቸውም ቆሜ ትዳራቸውም የፈረሰ በሰው ነው። ምንም ትርጉም የለውም። እናንተ ባልና ሚስት ተነጋግራችሁ ልጃችሁን በስረስረ በቃ ልጃችሁን እንዲሁም ወደ ሚዲያ ማምጣት የለባችሁም። እውነት ለመናገር ወደ ሚዲያ ማምጣት የለባችሁም። አብርሽና ሩታ ተነጋግራችሁ ልጃችሁን በስረስራት ከካሜራ ጀርባ አርጋችሁ ማሳደግ የሰው አይንም ጥሩ አይደለም። ልጁ ይሄ ምስኪን የሆነ ጨዋ ልጅ ማለት ነው። እንደው እግዚአብሔር ያሳድግ ሉልዬ ማለት ነውና እኔ በበኩሌ ትክክል ነው ብዬ አላስብም። ከዛ በዘለለ ግን ሩታ ተረጋግሺ። ክብር የሚባል ነገር አለ። ቤተሰብን ቢያንስ ለቤተሰብ ክብር ይኖርሽ፣ ምንም ቢናገሩሽ ማለት ነው። ያስጠላል። በቃ ከቡዜ ጋር የምታደርጊ ግብ ንግግር ያስጠላል በጣም ማለት ነው። ክብር የሚባል አታውቂም፣ ስርዓት የሚባል አታውቂም። እንዳልኳችሁ ነው ማለት ልጅን ካልወሰድኩ ካልምን እንዴ ወንድምሽ አውሪ፣ ወንድምሽ ነው። በነገራችን ላይ ብዙ ነገር እያደረገ ያለው እሷም ያደረገች ነው። እሷም በቀልና በቀል ነው፣ እልህና እልህ ነው። እልህ ደግሞ ቤትን ያፈርሳል እንጂ ቤትን አቁማ አቅም ይሄ በጣም ብልግና ነው ብዬ ነው ማስበው። ቡዜ ልጅ አለሽ አንቺ አሁን ልጅሽን ለሌላ ሰው ስጪ ብትባይ ትሰጫለሽ? ምንም ይሁን ምንም እናት ናት። በቃ ይሄ እውነታ ነው፣ የማይካድ አቅ ማለት ነው። እኔ ግን ዝም ብላችሁ ለቪዲዮ ብላችሁ ቤተሰባችሁ የምታሰድቡት ክብራችሁ ዝቅ የምታደርጉ ነገር እኔ ምንም አንቺም ቡዜ ልክ ያዘሽ ነው ከተመልካች ጋር አይኖ ተመልካች የሰደበሽ ነው። ግን የዛሬ የሰራሽው አመንሽም አላመንሽም ትክክል አይደለም። ልጅ ከእናት ጋር ነው ማደግ ያለበት። በቃ ይሄ ነው እውነታ።